የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው። ፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ ትችያለሽ ላይ አይመለከተኝም እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ ገባሽ እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄድ ነው። ሰላም ቤተሰብ እቺ ባለጌ ወራዳ ትላንት ያለችውን ሰምታችኋል። አብርሽ ምንም ነገር ማድረግ ቢፈልግ ላንቺ እኔን አስፈቅዶና እኔን አማክሮ ነው ብላለች ማለት ነው። ከኋላ የመጣ አይን አውጣ እንደሚባለው ማለት ነው። እንዲሁም ደግሞ ዛሬ አዲስ የደረሰኝ መረጃ አለ ማለት ነው። ከሩታ ቤተሰቦች ከሜላት ጋር ማለት ነው። ከሩታ እህት ሜላት ላይ ማለት ነው። ሜላት ሄርሜላን ደውላ አውርታታለች። ነገር ግን ሄርሜላ ምንም የቀራት ነገር የለም። ሜላትን በጣም እንደሰደበቻት እንዳቋሸሸቻት እና ያንቺ እህት ማንም ናት ተራ ሰው ናት ምናምን ብላ ሩታን ሁሉ እንደሰደበቻት ሜላት ነግራኛለች ማለት ነው። ሜላት በጣም ተናዳለች። ጠብቁ ሪከርድ አድርጊያታለሁ ብላለች። ኦልሬዲ ሜላት ቪዲዮውን ትለቅላችኋለች ማለት ነው። እና በጣም በሚገርም ሁኔታ እጅግ በጣም በሚዘገንን ሁኔታ አስባችሁታል። ከኋላ የመጣ አይን አውጣ በእጅ የያዙት መዳብ እንደ መዳብ ይቆጠራል ነው እንጂ እንዴት አንቺ እሱን ትበድያለሽ? እንዴት አንቺ እንደዚህ ለሱ ጠበቃ ሆና መጣች? የልጅ እናት ሩታ ሆና ሳለ ውሽሚት እኔ ነኝ ባለቤት እኔ ነኝ ሚስት አይነት ነገር ይዛ መታለች። እና በጣም በጣም ባለጌ ነሽ፣ ወራዳ ነሽ፣ ለሰው ልጅ ምንም ክብር የሌለሽ ከሁለታቸው ሜላት ምንም አላረገቻትን፣ ግን ከሁለታቸው ህይወት ውጪ ምን ታደርጊያለሽ? እሷ ልጇን ይዛ ብቻዋን ጥሩ ህይወት ላይ አይደለም። ይሄ ነገር ይደብራል። ቢያንስ እንኳን ልጁ የአባት ፍቅር ያግኝ ከእሷ እራቂ ስትላት አንቺ አይመለከትሽም፣ ከፈለገ ልጁን ያምጣ እኔ ያሳድጋለሁ ምናምን ነገር ማንሽና ነው አንቺ ለሜላት ልጁን እኔ ያሳድጋለሁ የሩታ ልጅ የምትይው? ሩታ እኮ በህይወት አለች እኮ። እንዴት ነው አንቺ ልጇን አንስታ ለአንቺ እንድታሳድግ የምትሰጥሽ? እንዴት ነው ለአንቺ? እኔ ምላችሁ ጋይስ ግን ሄርሜላን እናስጠፍጥፋት እንዴ ጋይስ? ሸገር ላይ እናስጠፍጥፋት እንዴ? እንደዛ ታስታውሳላችሁ? የሆነ ጊዜ ሮዛ ነው አስታውሱኝ እስኪ ሮዛ ነው ምናምን የምትባል ሴት መታ እንደውም ታስታውሳላችሁ? አፈር ድሜ እንዳስበላናት እችንም እንደዛ እናስደርጋት እንዴ? ከዛ እኮ ቪዲዮ ታሰርታ ሁለተኛ ከአብርሽ አጠገብ አልደርስም እኔ ሰው እየዛተብኝ ነው፣ ሰው አስፈራርቶኛል፣ ተመትቻለሁ፣ በቃ ምንም እንቅስቃሴ ማድረግ አልቻልኩም ብላ ከነሩታ ህይወት ወጣች። በዛው ቀረች ያችል ታስታውሳላችሁ? እና እኔ ምላችሁ እናርገው እንደ ይሄን ነገር እናስጠፍጥፋት እንደ ሄርሜላን እንዳትወጣ እንዳትገባ እናርጋት እንዴ? ማድረግ እንችላለን እኮ እንችላለን። አሁንም ቢሆን ማስጠንቀቂያ ነው የምሰጥሽ ወይዘሮ ሄርሜላ፣ ለሩታ ሂደሽ የንቀት ንግግርሽን መናገር፣ ይሄ አስቀያሚ የሆኑ ቃላቶችን መጠቀማችን ኦኬ። ለሜላት ደግሞ ልጁ እኔ ጋር መጥቶ ማደግ ይችላል። አንቺ ማንሽና ነው ልጁ አንቺ ጋር መጥቶ የሚያድገው? እናትየው አቅም አንሶኛል ብላለች፣ የሚያሳድግልኝ ፈልጋለሁ ብላለች። ማንሽ አንቺ? ምንድነሽ? ኬት ነሽ? ፎርዋት ሪዝን ልጅ ለአንቺ የሚሰጥሽ? እሱ ከፈለገ ከአንቺ ጋር አብሮ ዘላለም መኖር ይችላል። ግን ይሄ ልጅ እኔ ያሳድጋለሁ ምናምን የምትይውን ነገር ታቆሚያለሽ። እኛ ያልሽ ከሩታ ህይወት ውጪ ነው። ከሩታ ህይወት ደግሞ መውጣት ካልቻልሽ ደግሞ አስፈላጊውን እርምጃ ይወሰድብሻል። ሩታ ደግሞ ደግመሽ እሷን እንዳታገኛት፣ ራስሽን እንዳታረግሽ። እሷን ብቻ ሳይሆን አብርሽን ራሱ ማግኘት የለብሽም። በቃ አብርሽ ራሱ አያስፈልግሽም። ከቻልሽ ፍቺው፣ ከህይወትሽ አውጩ። ምን ያደርግልሻል? ከማይጠቅምሽ ሰው ጋራ ህይወትን ላይፍ እንዴት ነው ለመኖር የምታስቢው? በቃ ይሄ ሰው አይሆንሽም፣ ለአንቺም ለልጅሽም የማይጠቅም ነው። ከፈለገ ልጁ በህጉ መሰረት ልጅ መከልከል አይቻልም፣ ወንጀል ነው ልጅ መከልከል። ሶ እንደዚህ እኔ ርስማ እናንተ ጭራሽ ልጁ ይምጣ እኔ ጋ ያድጋል፣ እሷ ማናትና ከአብርሽ ህይወት መውጣት አለባት የምትለው እኮ ሄርሜላ እኮ ናት። አንቺ ወራዳ ነሽ፣ የእውነት ታሳፍሪያለሽ። ብዙ ታሪክሽን ሰምተንልሻል። በጣም ከብዙ ሰዎች ጋር ላይፍ እንደነበርሽን መረጃ ደርሶናል። እንዴ አንቺ እኮ ስለማታፍሪ እኮ ነው ከትላንት ወደ ራቁትሽን በዋና ልብስ ያቺን ዋና ልብስ ለብሰሽ ለህዝብ እኮ ነው ያሳየሽን። ህዝብ እኮ ነው ያየሽ። እና ሼም ሪል ነው የምነግርሽ፣ ሼም ነው ኦኬ። እና ከቻልሽ ከሩታ ህይወት ውጭ እና አንዳንዶቻችሁ ደግሞ በሄርሜላና በአብርሽ ህይወት ደስ ያላችሁ ሰዎች አላችሁና ምኑ ነው ደስ የሚለው? እስኪ ንገሩኝ። ከሄርሜላና አብርሽ ጋር አንድ ላይ መሆኑ ምኑ ደስ ይላል? እስኪ ይሄ እኮ ምንድን ነው? ዝሙት እኮ ነው። ምንድን ነው? በቃ አብርሽ እኮ ትዳር አለው። ትዳር ካለው ከሚስቱ ጋር ነው። ቢያንስ አራስ ቤት እንኳን በስርዓት እንኳን እንድትታረስ ያላረገ ባለጌ ሰነፍ ወንድ እኮ ነው አብርሽ። ሰነፍ ወንድ ነው። ሰነፍ መሆኑን ደግሞ አስረግጬ ነው የምነግራችሁ። ምንም አታመጡ።
እና ወደዳችሁም ጠላችሁ ግን አሁንም ቢሆን ግን እኛ ከሩታ ጎን መቆም አለብን። ህይወት ይቀጥላል በእርግጥ እና ወደ ራስሽ ተመለሺ ሩታ፣ ለራስሽ ጊዜ ስጪ። ከነዚህ ልጆች ጋር አትገናኝ በፍጹም በፍጹም። አንቺ በጣም ብዙ ወዳጅ አለሽ፣ የሚወዱሽ ኦዲየንሶች አሉ። ሀሳብሽን በራስሽ በቤትሽ ከነዚህ ጋር ሳትገናኝ ሀሳብሽን እየመጣሽ ብትገልጪ መልካም ነው እላለሁ። ከዛ በተረፈ ግን በጣም ነው የሚያሳፍረው። በጣም አፍሬባችኋለሁ ማለት ነው። ሄርሜላም እንደገና ደግሞ እነዛ እነ አቤል ብሩክ ምናምን የምትባሉ በሙሉ እናንተ ሁላችሁም የምትደግፉት እሷን እንጂ ሄርሜል እንትናን አይደለም አይደል? እናንተ የምትደግፉት እቺ ሄርሜላን ነው። ሶ ለሩታ አልቆማችሁላትም እና ነገ ዋጋ ትከፍላላችሁ። ጠብቁ እሺ፣ ዋጋ ትከፍላላችሁ። እኛ ደግሞ አንለቃችሁ እስከ ጥግ ድረስ ማለት ነው ውዶቼ። በቃ ያው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰሞኑ እየጠፋው ነው። በቃ የሆነ ጥሩ ስሜት ላይ አይደለሁኝም። ያው አንዳንድ ጊዜ አንዳንድ ነገሮች አሉ አይደለ? ጥሩ ስሜት ላይ አይደለሁኝም እና ትንሽ እየጠፋው ነው። ብዙ ሚዲያው ላይ ምናምን እየመጣው አይደለም። ትንሽ እያመመኝ ነው ምናምን ነገር እና ለዛ ነው እሺ ውዶቼ። አየሩ ትንሽ ቅይር ሲል ያመኛል እና ለዛ ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ አሁን ደህና ነኝ። እሺ ጋይስ እንዳታስቡ፣ በጣም ደህና ነኝ። ያው አየሩ ሲቀይር አፍንጫዬን ስለሚያፍነኝ ምናምን ለዛ ነው እና በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። ባይ ባይ። ወዳችኋለሁ።